ዛሬ ራስን በማግኘት ጉዞ ይዣችሁ ልጓዝ። ከስማችን ውጪ፣ ከሰውነት አካላችን ውጪ፣ ከሚናችን ውጪ፣ ከሀገራችን ውጪ፣ ከባህላችን ውጪ፣ ከሃይማኖታችን ውጪ፣ ከስሜታዊ ቁስሎቻችን ውጪ፣ ከስኬታችን ከውድቀታችን ሁሉ ውጪ እኛ ማንን? ይህንን በጥልቀት ራሳችሁ ልትጠይቁ ሞክራችሁ ታውቃላችሁ? ይሄ ምናልባት ጊዜ ፈጅቶ የምትነቁበት ነገር ሊሆን ይችላል። የብዙዎቻችን የስቃያችን ምንጭ ይሄ ነው። እነዚህን ነገሮች ሁሉ ተመርኩዘን እኔ ይሄ ነኝ ብለን ስላሰብን ነው። ትክክለኛው ማንነታችን ሆፕፉሊ ለማስተዋል እንደምትሞክሩት አሁን ከነዚህ ነገሮች ሁሉ ውጪ ነው። ብዙ ጊዜ አንተ ማነህ፣ አንቺ ማነሽ ተብለን ስንጠየቅ የምንሰጠው ምላሽ እኔ ስሜ ነኝ። ለምሳሌ እኔ አበበ ነኝ፣ እኔ አለሙ ነኝ፣ እኔ ሳራ ነኝ፣ እኔ ሜላት ነኝ ብለን ራሳችንን በስማችን ልንገልጽ እንሞክራለን። ግን በዛ ስም ከመሰየማችሁ በፊት ማን ነበራችሁ? ምናልባት ስም እንደተወለድን የተሰጠለት ትሉ ትችላላችሁ። ሌትሴይ አንዳንድ ጊዜ ልጅ ተወልዶ ዘግየት ተብሎ ስም ሊሰጠው ይችላል። በዛ ጋፕ ጊዜ ማን ነበራችሁ? ወይም ደግሞ ይህንኑ ጥያቄ ስንጠይቅ አንዳንድ ጊዜ እኔ የሰውነት አካሌ ነኝ ብለን ልናስብ እንችላለን። ያ ማለት ምንድን ነው? እኔ ቀጭን ነኝ፣ ወፍራም ነኝ፣ ረጅም ነኝ፣ አጭር ነኝ፣ ቀይ ነኝ፣ ጠይም ነኝ፣ ቆንጆ ነኝ፣ አስቀያሚ ነኝ ብለን ልናስብ እንችላለን። ግን የሰውነት አካላችሁ 1000 ጊዜ እስካሁን እስካላችሁበት ጊዜ ድረስ ተቀያይሯል። የህፃንነት የሰውነት አካላችሁ የት አለ? የቲኔጀርነት የሰውነት አካላችሁ የት አለ? የወጣትነት የሰውነት አካላችሁ የት አለ? የጎልማሳነት የሰውነት አካላችሁ የት አለ? የእርጅና የሰውነት አካላችሁ በየጊዜው የሚቀያየር ነው። እኔ ያላችሁት የሰውነት አካል አሁንና ከ10 ዓመት በፊት የነበረው እንኳን እንደዚህ በሚታይ በሚዳሰሰው ሁኔታ አይደለም። ኢቨን ሴሎቻችሁ ራሱ ሙሉ ለሙሉ ተቀያየረው በሌላ ሙሉ ለሙሉ አዲስ ሴል ተለውጧል። የሰውነት አካላችሁ ሲለዋወጥ የማይለወጥ የማይቀየረው ነገር ምንድን ነው? ከልጅነታችሁ እስካሁን ድረስ ሁሉንም መለዋወጥ የሚያስተውለው ማን ነው? ምናልባት እኔ በአይምሮዬ የሚመላለሱት ሀሳቦች ነኝ ብላችሁ ልታስቡ ትችላላችሁ። ሀሳብ የሚመጣ የሚሄድ ከሆነ ተለዋዋጭ ከሆነ ያንን ተለዋዋጭ ሀሳብ የሚያስተውለው የሚመለከተው የሚያስበው ማን ነው? እኔ ሀሳብ ከሆንኩኝ እንዴት ሀሳብን ማሰብ እችላለሁ? ምናልባት እኔ ጾታዬ ነኝ ብላችሁ ልታስቡ ትችላላችሁ። እኔ ሴት ነኝ፣ እኔ ወንድ ነኝ። በእውነት ያ ነው ጥልቁ እውነታ ወይስ ደግሞ ህይወት ራሱን የሚገልጽበት የተለያየ መንገድ ነው? እሺ በቃ እኔ ምናልባት ስሜቴ ነኝ ብላችሁ ልታስቡ ትችላላችሁ። አንዳንድ ጊዜ እኔ ደስ ብሎኛል፣ እኔ ጨንቆኛል፣ እኔ ተናድጃለሁ፣ እኔ ተከፍቻለሁ ብላችሁ ራሳችሁን በሚሰማችሁ ስሜት ለመግለጽ ልትሞክሩ ትችላላችሁ። ግን እኔ ስሜቶቼ ከሆንኩ ታዲያ ይሄ የሚለዋወጠውን ስሜት የሚያስተናግደው የሚሰማው ማን ነው? ምናልባት እኔ ስሜታዊ ቁስሎቼ ነኝ ብላችሁ ልታስቡ ትችላላችሁ። እኔ ዋጋ ቢስ ነኝ፣ እኔ ብቁ አይደለሁም፣ እኔ ተወዳጅ አይደለሁም፣ እኔ ተፈላጊ አይደለሁም፣ እኔ ተፈቃሪ አይደለሁም የመሳሰሉ የስሜታዊ ቁስሎቻችንን በመጠቀም እኔ ይሄ ነኝ ብለን ራሳችንን ልንገልጽ እንሞክር ይሆናል። ስፔሻሊ በዚህ ቻናል ብዙ ጊዜ ስለ ስሜታዊ ቁስል የምንመለከታቸው ነገሮች አሉ። ግን በእውነት እኛ ያነን ወይስ ደግሞ ያሳለፍነው ኤክስፒሪየንስ ነው? የታየንበት አይን እና የተስተናገድንበት መንገድ ነው ያኔ ነኝ ብለን እንድናምን ያደረገን? ምናልባት እኔ የምጫወተው ሚና ነኝ ብላችሁ ልታስቡ ትችላላችሁ። ያም ማለት ምንድነው? እኔ አባት ነኝ፣ እኔ እናት ነኝ፣ እኔ ልጅ ነኝ፣ እኔ ሚስት ነኝ፣ እኔ ባል ነኝ ብላችሁ በዚህ ዓለም ላይ ያላችሁን ሚና ተጠቅማችሁ እኔ ብላችሁ ልትገልጹ
ልትሞክሩ ትችላላችሁ። ግን ያ ሚና ሲጠፋ፣ ሲለወጥ፣ ሲቀየር እናንተም አብራችሁ ትጠፋላችሁ። አንዳንዶቻችን እኔ ብሔሬ ነኝ ብለን ልናስብ እንችላለን። እኔ አማራ ነኝ፣ ኦሮሞ ነኝ፣ ትግራይ ነኝ፣ ጉራጌ ነኝ የመሳሰሉ እንዴት ነው ይሄ የኔነት ስሜታችን ማንነታችንን ከብሔራችን ጋር የማያያዝ ወይም ደግሞ እኔ ኢትዮጵያዊት ነኝ፣ እኔ ቻይኒዝ ነኝ፣ እኔ ካናዳዊት ነኝ፣ እኔ አውስትራሊያዊት ነኝ ከሀገራችን ጋር። ግን እናንተ አገራችሁ ከሆናችሁ አገር ስትለውጡስ ያኔ ነው የማንነት ጥያቄ የሚመጣው። ከኢትዮጵያ ወጥታችሁ አሜሪካ መኖር ስትጀምሩስ ያ ኢትዮጵያዊ የነበረው ማንነት ተደምስሶ እንደ ውሃ ተኖ ሌላ አሜሪካዊ የሆነ ማንነት ነው የሚፈጠረው ወይስ ደግሞ ቦታ ቢቀያየር የማይቀያየር የሚያስተውል ነገር አለ? እኔ ጥቁር ነኝ፣ እኔ ነጭ ነኝ፣ እኔ ኤዥያዊት ነኝ ብላችሁ ራሳችሁን ልትሞክሩ ትችላላችሁ። ግን በእውነት ያ የሰውነት ቀለማችሁ እናንተ ናችሁ ወይስ ደግሞ የምትገለጡበት አፒራንሳችሁ ነው? ምናልባት እኔ ስኬቴ ነኝ ብላችሁ ራሳችሁን ልትገልጹ ትችላላችሁ። ግን ያ ሁሉ ስኬት ሲወድም ማን ነው የሚቀረው? ምናልባት እኔ ውድቀቴ ነኝ ብላችሁም ልታስቡ ትችላላችሁ። ግን በውድቀት ጊዜ የማይወድቀው ውድቀትን የሚያስተናግደው ማን ነው? ስለዚህ ከስማችን ውጪ፣ ከሰውነት አካላችን ውጪ፣ ከሚናችን ውጪ፣ ከሀገራችን ውጪ፣ ከባህላችን ውጪ፣ ከሃይማኖታችን ውጪ፣ ከስሜታዊ ቁስሎቻችን ውጪ፣ ከስኬታችን ከውድቀታችን ሁሉ ውጪ እኛ ማንን? የብዙዎቻችን የስቃያችን ምንጭ ይሄ ነው። እነዚህን ነገሮች ሁሉ ተመርኩዘን እኔ ይሄ ነኝ ብለን ስላሰብን ነው። ራሳችንን በእነዚህ ነገሮች ስንገልጽ ትክክለኛ ማንነታችንን ባለማወቅ እኔ ይሄ ስጋዊ አካልና ስሜ ነኝ ብለን ስናስብ ችግሩ ምንድን ነው? እነዚህ ነገሮች ተለዋዋጮች ናቸው። የዛኔ ማንነት ጥያቄ ይመጣል። ምክንያቱም ራሳችንን፣ ዋጋችንን፣ ማንነታችንን ከማቴሪያሎች ወይም በሰው ዘንድ ካለን ቦታ ከምናምን ጋር ነው ያያያዝ ነው። ትክክለኛው ማንነታችን ከነዚህ ነገሮች ሁሉ ውጪ ነው። ትክክለኛው ማንነታችን በአጠቃላይ በፍጥረታት ውስጥ ሁሉ የሚፈሰው ኃይል ነው። ሁላችንም ያ አንድ ኃይል ራሱን በተለያየ መልኩ የሚገልጽበት ነገር ነው። አንድ የተለየ እኔ የሚባል ነገር የለም። እንደዚህ ስል ይሄ ፊዚካሊ ያለንን አካል መልክ፣ አቋም፣ የሚታይ የሚዳሰሰውን ዓለም የለም እያልኳችሁ አይደለም። ያለ ይመስላል፣ ግን አፒራንስ ነው። ሪያሊቲ እና ትሩዝ የተለያየ ነገር ነው። yes it feels real but not true። እውነት ይመስላል፣ የሚታይ የሚጨበጥ የሚዳሰስ ነገር ስለሆነ የሚያሳምን ነገር ነው፣ ግን እውነታው ያ አይደለም። እዚህ ጋር ይሄ ፒክቸር አለኝ እና ይሄ ፒክቸር በደንብ የሚገልጽ ነው። ትክክለኛ ማንነታችን ይሄ ባዶ የሆነው ቦታ ነው። ኤምቲ የሆነው ቦታ ይታያችኋል። ይሄ በአጠቃላይ በኢነርጂ የተሞላ ነው። ይሄ ብቻ ሳይሆን ኦፍኮርስ እኔ ያልነው አካል ውስጥም የሚፈሰው ያ ኤነርጂ ነው። አንድ ሰው ራሱን እኔ ብቻዬን ነኝ ብሎ ሊያስብ ይችላል። ግን ያ የስሜት ሕዋሶቻችንና አእምሮአችን የፈጠረልን ኢሉዥን ነው። እኛ አሁን ይሄ የሰውነት አካላችንን፣ አቋማችንን፣ ታሪካችንን፣ የልጅነት ያሳለፍነው እስካሁን ድረስ ያለንን ታሪክ አጠረቃቅመን ነው እኔ ያለው። በሚገርም ሁኔታ ግን ኢጎን እኔ የሚለውን አካል ላገኘው ብትሉ የቱም ጋር የሚገኝ ነገር አይደለም። ሁላችንም ውስጥ ያለው ትክክለኛ ማንነት ይህ ነው። ከዛ እዚህ ጋር አንድ ሰው ቆሞ ከፊት ለፊት ያለውን ሰው የስጋዊ አካል አቋም ሲያይ ጊዜ ሌላ ሰው ከራሱ ውጪ ያለ ይመስሏል።
ያ ግን ዩኒቨርስ ወይም ደግሞ ይሄ ፈጣሪም ብላችሁ ልታስቡት ትችላላችሁ። ያ ፈጣሪ ግዴታ ተቃራኒ ነገር መፍጠር አለበት ራሱን ለመመልከት። ራሱን በብዙሃን መልኩ ፈጠረ። በዛ ምክንያት ራሱን መልሶ እንዲያይ ሆነ። ስለዚህ እዚህ ጋር አምናት saying ይሄ ስጋዊ አካል ይሄ መልክ አቋም ፈጣሪ ነው እያልኩ አይደለም ነው በተአምር። ይሄ የተገደበ አካል ፈጣሪ አይደለም። እስከ ዛሬም ደግሞ ፈጣሪ እዛ ሰማይ ላይ የሆነ ሽማግሌ ሰውዬ ጭራ የያዘ እንደዚህ ምናምን ብላችሁ ካሰባችሁ እሱም በጣም የተሳሳተ ናሮ ማይንድድ የሆነ የጠባብ የሰው አይምሮ። ምክንያቱም የሰው አይምሮ ሊሚትድ ነው፣ ከዚህ ያለፈ ነገር ማሰብ አይችልም። ራይት? በዛ በተገደበ አይምሮአችን ፈጣሪን እንደዛ ገድበን ልንስለው የሞከርንበት ሁኔታ ነው። ፈጣሪ ገደብ አልባ ነው። ፈጣሪ ቦታ አልባ ነው። ፈጣሪ ሁሉን አዋቂ። ፈጣሪ በመልክ በቅርጽ በምንም አይነት ሁኔታ ሊገለጽ የማይችል ያ ኃይል ነው በሁላችንም ውስጥ ያለው። ያ ኃይል ነው እጄን የሚያንቀሳቅሰው። ያ ኃይል ነው አፌን የሚያንቀሳቅሰው፣ የሚያናግረው። በእኛ ውስጥ ሆኖ የሚሰራው ኃይል ያ ፈጣሪ ነው። ስለዚህ ፈጣሪ በሁላችንም ውስጥ ያለ ነው። እኔ የሚባል አንድ ሰው የለም። በኤነርጂቲክ ሌቭል ነው እያልኳቸው ያለሁት። በኃይል ደረጃ ሁላችንም ውስጥ ያለው ያ አንድ ኃይል ነው። ስለዚህ ብዙ ጊዜ የምንሰቃየው እኔ የተለየው አንድ ሰው ነኝ፣ ብቻዬን እዚህ ምድር ላይ ያለሁኝ እኔ፣ ይሄ መልክ አቋሜ እስካሁን ድረስ እንዳየነው የተለየው አንድ ነገር ነኝ ብለን ስላመንን ነው። በጣም በሚገርማችሁ ሁኔታ ሁላችንም አንድ እንደሆነንና የዛ ኃይል አካል እንደሆነን ስናቅ ህመማችን ሁሉ ይፈወሳል። በቃ ታትሴት ምን ሌላ ምን ከዚህ ውጪ ምን ሊገልጸው ይችላል? እኔ እዚህ ጋር እኔ ብዬ ያሰብኩት እኔ እንዳልሆንኩኝ እኔ ብቻዬን እንዳልሆንኩኝና ይሄ ሁሉ እዚህ ጋርም ያለው ሰው ሌላም አትክልት አኒማል ምናምን ሌሎች 8 ቢሊዮን ህዝቡም ሁሉ ልክ እንደዚህ ሁለት ሰዎች እኔ ብለው እንዳሰቡት ነው ብቸኛ ነን ብለን ያመን ነው እንጂ ትክክለኛ ማንነታችን ያ አይደለም።